ምንም እንኳን ከ1948 አንስቶ እስራኤልና ፍልስጤማውያን ውጥረት ውስጥ ቢሆኑም በፈረንጆቹ ጥቅምት 7 2023 በእስራኤልና ሐማስ መካከል የተጀመረውን አዲስ ጦርነት ለማስቆም በርካታ የሰላም እቅዶች ከተለያዩ መንግስታት ቢቀርቡም ለሁለት ጊዜ ያህል መሬት ያረፈ የተኩስ አቁም ስምምነቶች ቢደረጉም በንጹሃን ላይ የሚደርሱ የሰብአዊ መብት ጥሰቶችና ጉዳቶች ዛሬም ቀጥለዋል። የሀገራት ጣልቃ ገብነት በአንድ ወገን ሰላምን ለማስፈን፣ በሌላ ጎን የራስን የፖለቲካ ፍላጎት ለማሟላት ሲውል ተስተውሏል። በተለይም ከጦርነቱ መጀመር አንስቶ እስካሁን ድረስ ሀገር አሜሪካ አንዴ በአሸማጋይነት ሲያልፍም ለራስ ጥቅም በመንቀሳቀስ ቆይታለች። ዳግም ወደ ስልጣን የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ ሰርጥ ነዋሪዎችን ወደ ሌላ ቦታ በማስፈር አሜሪካ አካባቢውን በማጽዳት መልሶ የመገንባት ሀሳብ እንዳላት መናገራቸው ዓለምን አስገርሞ ሰንብቷል። ሀሳቡ በመካከለኛው ምስራቅ ለ10 ዓመታት የዘለቀውን የአሜሪካ ፖሊሲ ለውጥ የሚያመለክት እንደሆነም ሲነገር ቆይቷል። ትራምፕ በእቅዳቸው መሰረት ፍልስጤማውያን ወደ ጋዛ የመመለስ መብት እንዳይኖራቸው ማድረግ መሆኑም ተነግሯል። ከእስራኤል ጋር ጥብቅ ወዳጅነት እንዳላት የሚነገርላት አሜሪካ ድጋፏን አሁንም እንደቀጠለች ነው። ይህ ሁሉ ፖለቲካዊ ትርምስ ባለበት ሰዓት ፕሬዚዳንት ትራምፕ ሐማስ በጋዛ የሚገኙ እስራኤላውያን ታጋቾችን በአስቸኳይ ካለቀቀ ከባድ ዋጋ እንደሚከፍል ማስጠንቀቃቸውን አልጀዚራ ባወጣው ዘገባ አስነብቧል። ፕሬዚዳንቱ ሐማስ ታጋቾችን ከመልቀቁ ውጪም ከጋዛ እስከ ወዲያኛው እንዲወጣ የመጨረሻ ማስጠንቀቂያ ማስተላለፋቸው ነው የተገለጸው። በጋዛ ያለውን ጦርነት ለማጠናቀቅ እስራኤል የምትፈልገውን ሁሉ ለመላክ ዝግጁ ነን፣ እኛ የምንለውን የማይፈጽም የትኛውም የሐማስ አመራር ደህንነቱ የተጠበቀ አይሆንም ብለዋል ትራምፕ። ይህ የመጨረሻ ማስጠንቀቂያ ነው፣ ለአመራሩ አሁንም እድል አለ፣ ጋዛን የምትለቁበት ጊዜው አሁን ነው ሲሉ በማህበራዊ ሚዲያ መልእክታቸውን አስተላልፈዋል። ለጋዛ ህዝቦችም ብሩህ የሆነ የወደፊት ተስፋ ይጠብቃችኋል፣ ነገር ግን ታጋቾች ከተለቀቁ ብቻ ነው፣ አለዚያ ግን ትሞታላችሁ የሚል ማስፈራሪያ የታከለበት ጽሁፍ ትሩዝ በተሰኘው ድረገጻቸው አጋርተዋል። ፕሬዚዳንቱ የማስጠንቀቂያ መልእክታቸውን ያስተላለፉት ዋሽንግተን ከሐማስ ጋር እየተነጋገረች መሆኗን ዋይት ሀውስ ካረጋገጠ ከሰዓታት በኋላ ነው። አሜሪካ በአሸባሪነት ከዘረዘረቻቸው አካላት ጋር ቀጥተኛ ግንኙነት እንዳትፈጥር የቆየ የአሜሪካ ፖሊሲ መኖሩን ተከትሎ ዋሽንግተን አሁንም ድረስ ከቡድኑ ጋር ቀጥተኛ ግንኙነት ማስወገዷን ቢቢሲ ዘግቧል። ይህ በእንዲህ እንዳለ የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካ ታጋቾቹን ለማስለቀቅ ከሐማስ ጋር በቀጥታ እየተደራደረች መሆኑን አረጋግጠዋል። ሌቪት ለጋዜጠኞች ፕሬዚዳንት ትራምፕ የአሜሪካን ሕዝብ የሚጠቅም ነገር እንደሚያደርጉም እምነት አለኝ ብለዋል። አሜሪካ ከአሸባሪዎች ጋር አንደራደርም የሚል የረጅም ጊዜ ፖሊሲ ካላት ታዲያ አሁን ለምን ከሐማስ ጋር በቀጥታና ለመጀመሪያ ጊዜ መደራደር ጀመረች? Well, when it comes to the negotiations that you're referring to, first of all, the special envoy who's engaged in those negotiations. ወደ ድርድር ሲመጣ በመጀመሪያ በእነዚህ ድርድሮች ላይ የተሳተፈውን ልዩ መልእክተኛ ማየት ነው። በዚህ ጉዳይ ላይ ከማንም ጋር የመነጋገር ስልጣን አለው። እስራኤልን በዚህ ጉዳይ ላይ አማክረናል። በዓለም ዙሪያ ካሉ ሰዎች ጋር መነጋገር ለአሜሪካ ሕዝብ የሚበጀውን ለማድረግ ያለመ ነው። ፕሬዚዳንቱ ለአሜሪካ ሕዝብ ትክክል የሆነውን ነገር ለማድረግ እምነት አላቸው። ያንንም ነው ያረጋገጡት። Is something that the president has proven is what he believes is good faith effort to do what's right for the American people. እስራኤል በመቶዎች የሚቆጠሩ ፍልስጤማውያን አስክሬንን እንደ መደራደሪያ ለመጠቀም ይዛ ባለችበት በዚህ ወቅት የአሜሪካው ፕሬዚዳንት ሐማስ ታጋቾቹን ሆነ የሞቱ ሰዎች አስክሬንን እንዲመልስ በማስፈራራት ላይ ናቸው። ትራምፕ ከዚህ ቀደም ተመሳሳይ ዛቻዎችን ሲያስተላልፉ የነበር ቢሆንም ሐማስ ግን ታጋቾቹን የሚለቀው የተኩስ አቁም ስምምነቱ አካል ብቻ ሲሆን እንደሆነ ተናግሯል። ትራምፕ መላው የጋዛ ህዝብ በግዳጅ እንዲፈናቀልና አሜሪካ የፍልስጤምን ግዛት እንድታገኝ ጥሪ ሲያቀርቡ መቆየታቸውን ዘገባው አክሏል። እስራኤል በመጀመሪያው ተኩስ አቁም ስምምነት ከተለቀቁት ውጪ 24 በህይወት ያሉና ሌሎች በጥቅሉ 59 ሰዎች እስካሁንም በሐማስ ስር እንደታገቱባት ትናገራለች። ከታጋቾች ውስጥ የአሜሪካ ዜግነት ያላቸው ሰዎች እንደሚገኙበትም ይገለጻል። ዶናልድ ትራምፕ የመጨረሻ ማስጠንቀቂያ ብለው ያስተላለፉትን ዘለግ ያለ ጽሁፍ ተከትሎ ከዚህ ቀደም ሐማስ ታጋቾችን ካለቀቀ ጋዛን ገሃነም እናረጋታለን የሚለው ማስፈራሪያም የሚታወስ ነው። ጦርነቱ በዘላቂነት እንዲቆምና ሁሉም ታጋቾች እንዲፈቱ የሚደረገው ስምምነት የመጀመሪያ ደረጃ ባሳለፍነው ሳምንት ቢያበቃም እስራኤል ወደ ቀጣዩ የተኩስ አቁም ደረጃ ለመሸጋገር ፈቃደኛ ሳትሆን ቀርታለች። ይልቁንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን መንግስታቸው በትራምፕ የሚደገፈውን የተኩስ አቁም ስምምነት የመጀመሪያውን ምዕራፍ በማራዘም ምርኮኞችን ለማስፈታት ጥረት ሲያደርጉ ተስተውለዋል። ይህ ሁሉ የሆነ ባለበት ሁኔታ ኔታንያሁ እስራኤል በጋዛ ያደረሰችውን ሰብአዊ ቀውስ ተከትሎ ዓለም አቀፉ የወንጀለኞች ፍርድ ቤት በጦር ወንጀሎች ካወጣባቸው የእስር ማዘዣ ጋር እየተጋፈጡ ያለበት ወቅት መሆኑ ተገልጿል።